ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ዛሬ ደግሞ በጣም ቀላል የሆነ ለቁርስ እንዲሁም ደግሞ ለመክሰስ የሚሆን የበራታ ሸባቴ መለዋ ይሉታል። ይህንን አሰራር ይዤላችሁ መጥቻለሁ። የተለያየ ስሞች አሉ በነገራችን ላይ እንዲሁም ደግሞ ፈጢራም አለ። ቪዲዮውን እስከ መጨረሻው እያያችሁ ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ የደወል ምልክቷን መጫን አትርሱ። በጣም ቀላል ነው። ወደ አሰራሩ እናልፋለን። እዚህ ጋር ሁልጊዜ እንደምላችሁ የሚያስፈልጉኝን ግብአት አዘጋጅቻለሁኝ። በመጀመሪያ ማለት ነው 4 ኮብ ዱቄት የተጠቀምኩት በምታዩት ኮብ ዱቄት ማለት ነው። አንድ የሾርባ ማንኪያ ስኳር ተጠቅሜ ያለው፣ አንድ የሻይ ማንኪያ ቤኪንግ ፓውደር እንዲሁም ደግሞ ጨው ተጠቅሜ ያለሁኝ ማለት ነው። ይህንን አንድ ላይ እናዋህደዋለን። ቤኪንግ ፓውደር ይሄንን ያያችሁትን ነው። በአንድ ላይ አዋህደዋለሁኝ። እንዲሁም 1 ኩብ ወተት ተጠቅሜ ያለው። ወተቱ በጣም ቆንጆ ልስልስ ያደርገዋል ማለት ነው። ድርቅ አያደርገውም ወተት ስትጨምሩበት እና እዛ በደንብ አድርጋችሁ ታሹታላችሁ። እኔ በርከት ያደረኩት ለምንድን ነው በጎን ፈጢራ ሰራለሁኝ። ለፈጢራውም እንዲሁም ደግሞ ለበራታው ለሁለቱም እንዲሆንልኝ ነው ማለት ነው። እና ለዛ ነው በርከት አድርጌ ያቦካሁት። እናንተ በሚበቃችሁ በልካችሁ ማብካት ትችላላችሁ። በደንብ አድርጋችሁ ማጠብ እያደረጋችሁ በጣም ፍትር ሳይል እንዲሁም ደግሞ በጣም ሳይላላ በደንብ አድርጋችሁ ሽት አድርጉት ማለት ነው። ዱቄት እየጨመራችሁ እሹት፣ አሽታችሁ አብኩት። እንደዚህ በደንብ አድርገን ካቦካን በኋላ በደንብ አድርጋችሁ እንደዚህ እጃችሁን ዘይት ቀባ እያደረጋችሁ እያድቦለቦላችሁ ታስቀምጡታላችሁ ማለት ነው። ትንሽ መቀመጥ አለበት ለግማሽ ሰዓት። እንደዚህ አድርጌ በደንብ ሊጡን አስቀምጠዋለሁኝ በደንብ እንትን እንዲል ማለት ነው። በኋላ ላይ ልክ በምንዳምጥበት ሰዓት ያግዘናል በደንብ ሲቀመጥ። ግማሽ ሰዓት አቆይቼዋለሁኝ። እንደዚህ አድርጌ በምታዩት መልኩ ታች ዱቄት ነሰንሳለሁ። ዱቄትም አለመጨመር ትችላላችሁ እናንተ፣ ዘይት መጨመር ትችላላችሁ በዱቄቱ ፈንታ ማለት ነው። ይህን በሚመስል በጣም ስስት አድርጌ በደንብ አድርጌ እንደዚህ ዳምጨዋለሁኝ። ይሄን ከዳመጥኩኝ በኋላ ዘይት ከላይ ይቀባለሁ። ባያችሁት በእኔ በሃይላንድ ነው ዘይት ያስቀመጥኩት፣ ለምን ለእኔ እንዲያመቸኝ ማለት ነው። በዚህ መልኩ እንቆራርጠዋለን። በደንብ አድርገን እንደዚህ ከቆራረጥን በኋላ ምን እናደርጋለን? እንጠቀልለዋለን ማለት ነው። ልክ ወረቅ ንብ እንደሚጠቀለለው አድርገን እንጠቀልላለን በዚህ መልኩ። እናንተ ደግሞ ከላይ ብዙ አይነት አጠቃላይ አለ በነገራችን ላይ፣ ከላይም መያዝ ትችላላችሁ እናንተ በፈለጋችሁበት። እንደዚህ አድርገን መጠቅለል እንችላለን ማለት ነው። ሁለተኛውን አሁንም እንዴት አድርጌ እንደምጠቀልል አሳያችኋለሁ። አሁንም ሁለተኛውን እንዳምጣለሁ በደንብ አድርገን። በእጃችንም እንትን ማለት ትችላላችሁ በነገራችን ላይ መዳመጫ ብዙም አያስፈልገውም እና በጣም ቀላል ነው። እንደዚህ እያደረጋችሁ ከታች ዘይት እቀባለሁ፣ ከላይ ደግሞ ዱቄት እነሰንሳለሁኝ። በዚህ መልኩ በደንብ አድርጌ ጠቀልላለሁ ማለት ነው። አሁንም በዚህ መልኩ ማጠቅለል ትችላላችሁ፣ ዝም ብላችሁም መጠቅለል ትችላላችሁ። ይሄ ሁለተኛው ነው። እንደዚህ እያደረጋችሁ በጣም ቀላል ነው። በዚህ መልኩ ጠቀልሉትና ከላይ እንደዚህ ቁጭ ታደርጉታላችሁ ማለት ነው። እንደዚህ አድርጋችሁ በዚህ መልኩ እንጠቀልላለን። ይሄን ታርጌ እንደጠቀለልኩት አሳያችኋለሁኝ። አላሳየኋችሁም ታርጌ እንደጠቀለልኩት። እዚህ ጋር በአንድ ላይ እንደዚህ አዘጋጅቼዋለሁ። ያው አንድ እጅ ስለሆንኩ ለዛ ነው። በእንደዚህ መልኩ በደንብ እንጠቀልላለን። አሁንም ይሄኛውንም በዚህ መልኩ እንደዚህ እያደረግን ጠቅልለን አሁንም ለግማሽ ሰዓት እናቆየዋለን ማለት። በጣም ቀላል ነው፣ በጣም ቀላል ነው። የእውነት ሞክሮት። እንደዚህ አድርገን ለግማሽ ሰዓት በዚህ መልኩ አስቀምጠዋለሁኝ። ሁለት አይነት ነው። ፈጢራም እሰራለሁ ብያችኋለሁ፣ እንዲሁም ደግሞ በራታም እሰራለሁ ማለት ነው። አብሬ ሁሉንም አንድ ላይ ነው እንደዚህ እንትን ያዘጋጀሁት። በዚህ ከላይ እንደዚህ ሸፍናችሁ ማቆየት ትችላላችሁ ለግማሽ ሰዓት። ከላይ ይሄንን ደግሞ ለእንትን ለማዘጋጀው ነው ለፈጢራ ጅብና ቬታ ተጠቀምኩት። እናንተ ቤት ያላችሁን መጠቀም ትችላላችሁ። እናያችሁት ሀበት በረካ እንዲ ሻይ ማንኪያን የጨመርኩት። እንዲሁም ይሄ ደግሞ ነዕና ነው የሚሉት። ነዕና አብዛኛውን በሻይ ላይ ነው የምንጠቀመው እኛ በአማርኛ ምን እንደሆነ አላውቅም። እሱን እጨምራለሁ። በጣም ነው የሚወዱት በነገራችን ላይ ከጅብና
ቤታ ጋር ማለት ነው። በደንብ አድርጌ አዋህደዋለሁኝ አንድ ላይ ማለት ነው። ይህንን እንደዚህ አድርገን ካዋሃድን በኋላ ከላይ ፈጢራችን ላይ እንጨምራለን ማለት ነው። እዚህ ጋር በደንብ ግማሽ ሰዓት ቆይቷል። ግማሽ ሰዓት ከቆየ በኋላ በደንብ እንደዚህ በምንዳምጥበት ጊዜ ምንም አያስቸግረንም ማለት ነው። እንደዚህ አድርጌ አዘጋጅቼዋለሁኝ። ያዘጋጀሁትን ጅብና እጠቀማለሁ። ጅብና እናንተ ቤት ያላችሁን መጠቀም ትችላላችሁ። እናንተ የምትወዱትን የምትፈልጉትን መጠቀም ትችላላችሁ። ሁሉንም አዳርሰዋል። እንደዚህ እያደረኩኝ ቀባዋለሁ ሁሉንም ማለት ነው። ስትቀቡ በትንሽ ማለት በጣም ጫና አትበሉት፣ ከታች እንትኑ እንዳይነሳባችሁ፣ ሊጡ እንዳይነሳ ማለት ነው። እንደዚህ እያደረጋችሁ በደንብ አድርጋችሁ እስከ ዳር ድረስ በደንብ እናዳርሰዋለን። እየጨመርን በደንብ አድርገን እንቀባዋለን ወይ ደግሞ እንጨምራለን ማለት ነው። እንደዚህ አድርገን ከጨመርን በኋላ እንደምታዩት ከላይ ሞዘረላ ጨምርበታለሁ። ሞዘረላ አለመጨመርም ይቻላል፣ ምንም ችግር የለውም፣ እንደ ፍላጎታችሁ ነው። እኔ ሞዘረላ ጨምሬ ያለሁኝ እንደምታዩት። ከላይ ሞዘረላይን ከጨመርኩኝ በኋላ ሌላ ያዘጋጀሁት አለ ከላይ ጨምራለሁ ማለት ነው። እንደዚህ አድርጋችሁ የአንድ እጅ ነገር እኔ በአንድ እጄ ስለሆነ እንትን የምልላችሁ በአንድ እጅ እየሰራ በአንድ እጄ ስለሆነ የምጠቀመው ብዙም እንትን አይልም ማለት ነው። እና ይሄን በደንብ አድርጋችሁ እንደዚህ እስከ ዳር ድረስ በደንብ ዳርዳሩን በደንብ ጥብቅ አድርጉት እንዳይፈታ በኋላ ማለት ነው። በደንብ አድርጋችሁ አንድ ላይ ከዳሩ ላይ በተለይ ዳርዳር ላይ ማለት ነው። እንደዚህ አድርጌ አዘጋጅቼዋለሁኝ። አሁን መጋገሪያ ሳህኔ ላይ አደርጋለሁ ማለት ነው። በዚህ መልኩ አነሳና ምክንያቱም ዘይት ስላለው ብዙ እንትን የለውም። አንድ ላይ እንትን አይልም፣ አይጣበቅብንም። መጋገሪያ ላይ አስገብቻለሁኝ። ኦቨን ውስጥ ነው የማስገባው። በኦቨን ነው የምጋግረው። እናንተ በመጥበሻ መስራት ትችላላችሁ፣ ምንም ችግር የለውም ማለት ነው። እና በዚህ መልኩ እንገለብጠዋለን ከታች። በነገራችን ላይ መጋገሪያ ሳህናችሁ ላይ ላዚም እንትን ያስፈልገዋል፣ ዘይት ያስፈልገዋል። ዘይት ቀቡት። ከዛ ደግሞ እዚህ ጋር ሁለተኛ ፈጢራ ለጋገር ነው። ሁለተኛ ፈጢራ ላይ እንዳያችሁት የጅብና የጨመርኩት ጅብና ቦክስ የሚሉትን ማለት ነው። እሱን የተጠቀምኩት ያላችሁን ይኸው ከታችም ከላይም በደንብ አድርጌ ቆንጆ አድርጌ አብስዬዋለሁ ማለት ነው። በጣም አሪፍ ሆኖ በስሎልኛል። በጣም ቆንጆ ነው። ሽታው የነዕናው ሽታ በጣም ለየት ያደርገው። በጣም ቆንጆ ነው የሆነው። በነገራችን ልስልስ ነው የሚለው ወተቱ፣ ልስልስ የማድረግ ጸባይ ያለው እና ሁለተኛውን በዚህ መልኩ ጋግረዋለሁ። ሁለተኛው ከነሰት ነው በነገራችን ላይ ያመጣላችሁ። ወይ በደንብ እንትን አላጣበኩትም ነበር ዳርዳሩ ማለት ነው። ስለዚህ ይኸው ዳርዳሩ እንትን ብሏል። ይሄ ትንሽ ወጥቷል ጅብናው ወደ ውስጥ ማለት ነው። ወደ ውጭ እንዳይመጣባችሁ በደንብ አድርጋችሁ እናንተ በደንብ ሸፍኑት ከውጭ ላይ ማለት ነው። ይህንን የሚመስል የሁለተኛው ጅብና ነው። በጣም ቆንጆ ልስልስ ያለ በጣም አሪፍ የሆነ ፈጢራ ለመክሰስ ይህንን አዘጋጅቻለሁ እላችኋለሁ። በጣም ነው የወደዱት በነገራችን ላይ በጣም ማለት ነው። እዚህ ጋር ደግሞ በራታይን እጋግራለሁኝ። የምጋግረው ይህን በሳጅ ወይ ደግሞ በመጥበሻ ነው የምጋግረው። መጥበሻችን ላይ ዘይት ትንሽ ጥብ እናደርጋለን። ከላይ እያዘጋጀነውን ሊጣም እንጨምራለን። እንደዚህ እናበስላለን ማለት ነው። እሳታችሁን በጣም እንትን አትበሉት። እሳታችሁን ቀነስ አድርጋችሁ አብስሉት ማለት ነው። እንደዚህ እያገላበጣችሁ ማብሰል። ዘይት ጨምሩበት። ዘይት በምትጨምሩበት ሰዓት ቆንጆ ይሆንላችኋል። እዚህ ጋር በሀፍዛ ወይ ደግሞ በማያቀዘቅዝ በፔርሙዝ ውስጥ ነው ያደረኩት። እዛ ላይ እናንተ አልሙኒየም ወይ ደግሞ ግሲር ካላችሁ እንደዛ ሽፍን አድርጋችሁ ማስቀመጥ ትችላላችሁ። ቅዝቅዝ እንዴት ነው ቅዝቅዝም አይልም፣ እንደገና ደግሞ ድርቅም አይልም ማለት ነው። ቆንጆ ሆኖ እንዴት ነው ልስልስ ይልላችኋል እንደዚህ ታደርጉት። እንደዚህ እያደረግን በእጃችንም እያዘጋጀን እንደዚህ በመጥበሻችን ላይ በሳት እንደዚህ አድርገን እናበስላለን። በጣም ቆንጆ የሆነ መለዋ ሰርቻለሁ። ወይም ደግሞ በራታ የተለያየ ስም አለው በነገራችን ላይ በራታ የሚሉታል፣ መለዋ የሚሉታል። በጣም አሪፍ ልስልስ ያለ ቆንጆ የሆነ ፈጢራ እንዲሁም ደግሞ በራታ ሰርቻለሁ። እንደምትወዱት ተስፋ አደርጋለሁኝ። የዛሬውም ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ቪዲዮውን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ አትርሱ። እንዲሁም ደግሞ ከወደዳችሁት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በጣም ልስልስ ያለ በጣም ቆንጆ የሆነ በራታ እንዲሁም ደግሞ ፈጢራ ሰርቻለሁ ማለት ነው።
ትወዱታላችሁ ብዬ አስባለሁ። በነገራችን ላይ በራሳውን እስከምሰራ ድረስ ፈጢራውን ተውት በጣም ነው የሚወዱት እና የዛሬው ይህንን ይመስል ነበረ። ፈጢራ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ ባይ።